ወይ ሙሉ ረሙሉ ሙሉ ብቻሽን ነሻሉ ቀበጡ ፋናዬን ተማዶ ማን ያንጣል ማልዶ ተኩለሽ ተቀብተሽ አትቁለጭለጭብኝ ተጎመር የሚባል ክፉ አመል አለብኝ አውራ ዶሮ ሲሄድ ይላል ተኩም ተኩም የተላቀቅን እንደው ሱሪ ያላጠለኩም ወይ ሙሉ ኧረ ሙሉ ሙሉ ብቻሽን ነሻሉ Ay lalo lalo mekena Ay lalo lalo mekena Ay lalo mekena የታደለው ወልዶ ይወለዳል ያልታደለው ብሎ ይካካዳል ይቅር ይቅር በቃ ይበቃኛል የሰራኝን ስራ እግዚአብሔር ያቀለኛል ኧረ ባባ ባባ ያኔ ሰውነት ብቻዬን ተኝቼ ሲበርደኝ ሌሊት ያለ ማፍቀር ስራ የማልችለውን እንደምን ያላንተ ብቻዬን ልሆን ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን አስተያየታችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን ለሜሎና አሸብር ለአትናሲያ እንየው ለማክሪያና መሳይና ለሳሬም አሸብር መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማረግ ብቁልን እንግዲህ በባለፈው ቪዲዮም የኔም ልደት ነው ብያችሁ ነገርያችሁ ነበር ብዙዎቻችሁ መልካም ምኞታችሁን ገልጻችሁልኛል እጅግ አድርጌ አመሰግናለሁ ቪዲዮንም እንደ ልደት ስጦታ ላይክ አርጉና ጀምሩት ብዬ ቆንጆ ላይክ ወደ 2000 ላይክ አግኝቷል ቪዲዮ ስለዚህ ዛሬም ማረግ ይቻላል ማለት ነው ከታወሰ ስለዚህ ዛሬም ቪዲዮን ላይክ ታረጋላችሁ እናንተ እኔ ደግሞ ሄድሴቴን አረግና እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ ማን ነው እንዴት አመሻች ደህና መሸሽ እግዚአብሔር ይመስገን ዋልኩ እንዴት ነሽ እንዴት አመሻች ማመሻሽ ምን አመሻው እንዴ እኔ ሰከለኝ ምን ልትይ አና ምን ካልወተሽበት አዎ ተፈሽ ነው እንጂ አዎ ይጓደኝ ታለሽ እንዴ አንቺ እኔ ፈለኝ ምን ልቂት አንቺ ቂጣለሽ እንዴ ቂጣለሽ ያላየሁም እንደዚህ ያለ እኮ ቂጥ ያነሰበትና ጓደኛዬ ለቂጥ ነው አይተው ጓደኛዬ ተውሽ እኮ ባላው ይወሳል እንዴ እንትን ነው እዛ እህቷ አሜሪካን አለች እና ከዛ ስልካ ስፖንጅ ነው ቂጡ ስፖንጅ ቂጥ ነው እና እሷ አርጋይቷት እንትን ላይ ዙሪ በስማ አርጋሽን ጉዳለሽ ሰው እኔ ለሰው እኮ አይደለም ፍቅረኛ የፈልጎት እኮ ወዶት ነው እሷ ላይ ያየውና የሷ ቂጥ አማረኝ ሲሰጣልሽ ነው ያለ አንቺ ቆንጆ ቂጥ እንደሚያምር ቂጣልሽ ሰው ያምረውም እንዴ የሽክም እንዴት ያምረዋል ከሷ ላይ ያየና አርጋ እኔ ደግሞ ፍቅረኛ አለ ሼም እንዳይዘብ እንትን እንዳይለው ብዬ ያረኩ ወዲጆ ነው አንቺ ወደሽው እሱ ቂጥ ወደደው ይውል ቂጥ ወንድ ልጅ ይወደው ከንፈር ትንሽ እንዳንቺ ከንፈር ትልቅ እንድዳቦም ያክል ከንፈርና ቁጥ ቂጥ ይወደዳል እንደዚህ ቂጥ ይወደዳል ዳዲ ወዳ ነበር እንዴ ረጋሽ እንደዚህ ቂጥ ወደው አያውቅም ዳሽ እንደዚህ ቂጥ ወደድኩት አታሳይ አሁን ስራው ሲመጣ ወንዶቹ እንደዚህ ጉርጥ ሲሉብኝ እሱ ደንግጦ እንደዚህ ያዘ አቀፈ ከተው ነበር ሊሲለው ኪሴለው እሱ በጣም ወዶ ነው እሱ ያለኝ ደግሞ አድርግልህ አሁን ደግሞ ጊዜ ካለ ይሄን መልሽና አርቲፊሻል እንትን የሰው ቂጥ ቆርጦ እዚህ ላይ ሰርጀሪ ይሰራል ውይ በስመ አብ አሁን እንደሰም እንደዚህ ተቀበለ እኔን አናግርልሽ አይደለም ድድር እኔን አናግርልሽ ቆይ ንገርሽ ለሰውየው ጓደኛሽ ቆኛሽ እናናግርልሽ ምን ተናግረኛሽ ቂጥ ብቻ ነው የምትወደው እንዴት እንደዚህ አይነት ተሰማህ ከንፈር ጡት ዳሌ በእኛ ቤት ይሄ ቂጥ ምን ያረግ ተራሳት ላይ ተኛበት ውይ አታውቅም ቂጥ ይወደዳል እኛ ዘመን የተለያየ እኛ ዘመን ቂጥ ነው የሚወዱት አሁን የሷን ቂጥ አየነ ባለፈው ፕሮግራም ላይ አይኑ ጉርት ምን ነው ስለው ቂጣን ወድጄዋለሁ ምን ነው እንዲህ እኮ ነው ቄሷን አርገሽ ነው ያለኝ
አሁን ዛሬ ሲሄድ እንዴት ቢሆን አሁን ምን ሐሳብ ያዘኝ ስመጣ ራሴን ራሱ እያመመኝ ይቀልጣል አለች። አሁን እንዴት እንደምተኛ ግራ ገባ። አረቀድ ብለን ፍስስ ይበልልኝ ወይኔ በሱ ፊት ፍስስ ብሎ ይፈስለት እንደዚህ አይደለም እናቴ። እስሚ አሁን ሐሳብ ይወርብኝ እንዴ ከተኛ ይቀልጣል። እንዴ ቆሜ ልተኛ ነው። በረዶ ሻፍ ልጅ ውስጥ አለ እንዴ እናቴ ጎሽ እንዳይቀልጥ ሀሳቦች ጥሩ ነው እኮ በረዶ ስጭኝ። ሀሳቦች ጥሩ ነው ሳምሽ በማታ በዶላር $100 ነው። $100 ወደ 40,000 ቤት ይሸጣል። በምን እድልሽ ይሸገቱ ደግሞ ማሪቱ አምባሰል በጉራግኛ ልዘፍን አሰባ ነበር አሉ። እንግዲህ አሉ ነው እንዴት ይሆናል ብለን እንገምት። አው አረበ ምናርኸ ወይግዶ አመለኛው ግሬና ወሮት የለመደ ግዱ ጉብሬን ሲዞሩ ነው ግዱ አረቀት ወረደ ግዱ እኔ ጉራጌዎች አበላል ያውቃሉ። እውነት ነው። እኔ ጉራጌዎች አበላል ያውቃሉ። ከጥለስ ክትፎ ጎን ቂቤ አርጉ ይላሉ። ከቅቅል ድንች ጎን አይቤ አርጉ ይላሉ። ተበርቼ ሰላም ድረድክ ይህ ደግሞ እንደዚህ ያለ ንፍጣም ደግሞ ያጋጥሙኛል። በነገራችን ላይ የመልክ ክፋት ዝብዝፍ ምናምን እንባባል የሆነ ከለር ላላቸው ሰዎች ይህ የቡዳ ጥጋ ጥግ ነው። ፍሬውን አወርዶ እንደ ሲጃራች ጠርጎ ማፈንዳት። ይህ ኮሶ ተደረሰ ምን ፍሬ ያለው ይሄ ብለህ ነው? አረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ በእናትሽ አስቸኳይ ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? እሺ ነው ካርድ 10,000 ብር 10,000 ነቃ ሰማዓታ ኦዬ ምንድን ነው ተሻለ ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። እውነት እኮ ነው። አሁን የግል ሐኪም ቤቶች ተገብቶ የሚጠየቀው የካርድ ሂሳብ እንኳን እንዴ ሙት ያስነሳል። የኔ ጌታ በነገራችን ላይ አዲስ ሕግ ወጥቷል። በአደጋ ጊዜ ኪቲ በተለይ መኪና አደጋ፣ ሌሎችም እነዚህ ከበድ ያሉ አደጋዎች በሚያጋጥም ጊዜ የግል ክሊኒክ ይዛችሁ ስትሄዱ የካርድ ገንዘብ ከሌለ የኦክሲጅን ያልጋ ቅድሚያ ሲዝ ምናምን የሚባል ነገሮች ነበሩ። አሁን ሕግ ወጥቶባቸዋል። እንግዲህ የጸና ይመስለኛል። ግዴታ ከሱ በፊት ሰውየውን መርዳት ግዴታቸው እንደሆነ ማከምና ከዛ በኋላ መሆን መጠየቅ ያለባቸው ከዛ በኋላ መሆኑ እንግዲህ በሕግ ወጥቷል ማለት ነው። ይሄ ትክክለኛ ነገር ነው። ምክንያቱም አንድ ሰው አደጋ ሲደርስበት በዛ አካባቢ የራሱ ሰው ቤተሰብ ላይኖር ይችላል እና ሰዎች መንገድ ላይ ያሉ ሰዎች ናቸው አንስተው የሚወስዱት። ስለዚህ እነዛ ሰዎች ደግሞ ኃላፊነት ወስደው ያንን ገንዘብ አይከፍሉም። ዋናው ነገር የሰውየውን ሕይወት ማዳን ስለሆነ በትዳር አማካሪ ድርጅት ማሪት ኮንሰልቲንግ ሰራለሁ፣ አፋታለሁ፣ አጋባለሁ፣ አስታርቃለሁ። በዚህ ስራ ላይ ነው የምተዳደረው እና ተጓዳኝ ስራዎችን ሰራለሁ። ማለት ማፋታት የግድ ነው። እንደ ማንኛውም ሰው ቤተዛታ ሄደ ካርድ እንደምታወጣው እኮ ነው። ታወጣለህ፣ ካርድ ትመጣለህ፣ ወረፋ ይዘህ ትገባለህ። ሁኔታውን ግራ እና ቀኝ ስንል ቡና ባለሙያዎችም አሉ። ውስጥ ዝም ብሎ እኮ አይደለም እኮ ዝም ብሎ በጃንጥላ የሚወረድ ነገር አይደለም። ስራ ነው። ትልቁ ችግር ምን? ኮንሰልታንት ነኝ። እሱንም ኮንሰልት ያደረኩት እኔ ነኝ። እውነት እኔ ብዙ ነገር በዚህ አጋጣሚ አጋጥሞኛል። እኔ ከውጭ የሚመጡ ሰዎችንም እንደዚህ የማጋባበት ጊዜ አለ፣ ማፋታበት ጊዜ አለ እዚሁ ሀገርም። እና አንድ ጊዜ የመጣ ልጅ ነው ቬጋስ ውስጥ ነው፣ ላስ ቬጋስ አትደንቅ
ውዝግብ ነው። የሀገር መጥራት ነው። 53 ስቴት አለ፣ አላስካ፣ ቨርጂኒያ፣ ገለመሌ ምናምን እና ከዛ እንደመጣ ወዲያው ነው አጋባሁት። ሄደ እዛ ቬጋስ ውስጥ እንዳለ ጓደኛው አይነጥቀው መሰለኝ በፍጥነት በመናደድ ወደ እኔ በመደወል አዘጋጅልኝ አለኝ። ሌላ አዘጋጁ። ከዛ ከቬጋስ ወጥቶ ቨርጂኒያ ገባ። እኔም ላኩለት ሚስት። ልክ እንደገባ አሁንም ጓደኛው ጋር ያንን ሀገር ጥሎ ሄዷል። አሁንም ጓደኛው መጣቀም በፍጥነት ከዛ ወጥቶ ከቨርጂኒያ አላስካ ገባ። በፍጥነት አላስካ ሲሄድ ጓደኛውን እንዳገኘው አገር ቤት አትሄድም እንዴ አለው ጓደኛው። ለምንድን ነው የሚሄደው? አግብተህ እንድትመጣ ነው። እዚህ ምን ብቻህን ታዲያ ምን ትሆናለህ? እኔ ቤት ውስጥ እዚህ የምትጋፋው ምናምን ይላል። አይ እግዚአብሔር የሰጠኝን እዚችው አላስካ ውስጥ ነው የምፈልገው። ጸሎት አደርጋለሁ ሲባል በእኔ ተራ ነው እንደማትሄደው። ለሌሎቹ ጓደኞች አግብተህ አምጥተህ ሸልመ ለእኔ ተራ ነው ወይ ነው ማለት ነው። ምን አይነት የምትመጭት በቃ እንደዚሁ እንደተወለደች ያለች ሴት አለች አይደል? ሔዋን የሆነች ይሄ ሜካፕ አይናቸው ላይ የሚለጣጠፍ ነገር የሚጨማለቁት የሚቀባቡት ነገር የሰው ደግሞ ይሄ ከህንድ የመጣው ነው የማኔር ምናምን በጣም አርቲፊሻል ነገር እምጠላ ሰው ነኝ። የመጨረሻ ግን እኮ ካማረባት ኖርማል እምጠላ ሰው ነኝ። ካማረባት ኖርማል ነው። ያን አርቲፊሻል መሆኑ ሳይሆን አይደለም። ይኸውልህ አንዲት አርቲፊሻል ነገር ፊቷ ላይ ካየው አንዲት ነገር ጸጉሯ ላይ ካየው ያን ጊዜ እኔ እና እሷ ነገር ያበቃል። ይሄ ጭራሽ ተዳሪ ምናምን መግባት ለቁም ነገር ምናምን እንደዚህ ዳ ሰላምታ እንደዚህ ጭራሽ በጣም ነው የሚያስጠላ ማለት ጭራሽ ከሁለት ዓመት በኋላ ወይ የኔ ቆንጆ ጸጉርሽ ወደቀው ወይ ደም ባላሰሽ ነበር አለ ሰስኩት ነበር ወይ እሺ አስተካክሏል። እኔ ምን አይሻው ደይ ግልክ ነው ማለት አይሻዶሽ ቆይ ደመቅ ይፈልጋል። እሺ አሁን ቼክ አድርግልኝ በደንብ እናሰ በቃ እንትን በያት ትንሽ ብቻ ነበር የቀረችው። በቃ አባዩ አባዩ በቃ ቆንጆ በቃ ይሄ እኮ ነው። አሪፍ ተረቶች አሉ። ለእንደዚህ አይነት አጋጣሚዎች ደስ ይሉናል እኮ የኛ ተረቶች። የፈሩት ይደርሳል፣ የጠሉት ይወርሳል የሚባለው ይሄ ነው። ለመስረቅ አትበይ። ስልክሽ ላይ ትለስቀመጥሽ ራስሽ ነሽ እንጂ ማወቅ ያለብሽ ሰራት እንዴ እንዴ ራሱ ቅድም ቤት ልትወለጉን እዛ ጋር ጠርጴዛው ታቆይ ዘጋላሽ ማመስገን እማዬ አታያትም እንዴ ጠፋኝ ነበር እኮ ጠፋኝ ነበር ያምሻለኝ እግርሽን ማየት ነው። ማንም ሰው ከዚህ በኋላ አይረዳኝም ማለት ነው። ማንም ሰው እዚህ ውስጥ አይረዳኝም። አባዬ ብቻ ነው የሚረዳኝ። ይሄ ያዞንባሽ ነው። ዝም በል። ይሄ ያዞንባሽ የውሸትንባሽ ነው። እሺ አሁንም አውቀንብሻል። እኔ አባዬ ጣፍታ ሁላችሁም ልክልካችሁን ነው ማሳያችሁ። ሁላችሁም ይሄ ነገር በጣም ሲዘዋወር አየሁት። ይሄ ቪዲዮና የምር ነው ወይንስ እንደ ድራማ እያስጠኗት ነው እንደዚህ ያለችው? እኔ በጣም ነው ግራ የገባኝ። እንዴ ይሄ የምር ላይፏ ላይ ከሆነ ወላጆቿ በጣም ሲሪየስ ሆነው ይሄን ነገር ማየት ያለባቸው ይመስለኛል። ሚጢ አንድ የጠፋ አቃየን አግኝታልኛለች። እስቲ ሚጢ ምን አገኘሽልኝ? ጺምሽ ምን ነው እሱ? ሚጢዬ ጺሜ የቱ ጋር ነው የሚደረገው? ጺሜ እሱ ጋር የሚቀጥለው አመት ቲክቶክ ክሬቲቭ ከተሸለምሽ እንዴት ነው የምታመሰግኙ ህዝቡን? ምን ትያለሽ? በአፍሽስ አታወሪም? አበራለሁ እኮ ምን ብለሽ ታወራለሽ? ተራራችሁ እሺ እንዴት ናችሁ? እሺ ሰላም ነው? ፒስ ነው። አንቺ አስካዶ አቤት። ምን አሰሚም እንደ ጆሮሽ ላይ ተኝተሻል እንዴ? አሁን አይደል ተሩኝ? አሁን አይደል ይሆንስ ሰዓት አለኝ እኔማ እኮ በጧቱ የመጣሁት እኮ ነገር ሰምቼ እኮ እንደ መስራች ልልሽ እኮ ነው የመጣሁት። የመስራች ምስር በሉ ወይ አንቺ ደግሞ እንደው ታስቸግሪያለሽ ካልሽ ምን ይደረጋል? እስኪ አቅርቢው። እሺ ምን ላቅርበው? አንቺ ደግሞ ምንድነው አሁን ምስር ብሎ አላልሽም እንዴ? ሰውነቶትን አሞታል እንዴ? ምንድነው ይሄ? ምንድነው ይሄ? ምንድነው ሰው እንደናንተ ማለት እንደናንተ ዲስ የሚያደርግልኝ ዘካርያስም ነጥቆ ወስድብኛል። በሳቸው ቤት ዘካርያስ አይደለም እሱ እያሙት ነው ገንዘቤን ይወስድብኛል እያሉ ነው። ይሁን ዘካርያስም አራጁን አግብቶ
እጁን አግብቶ ተመብቴ አርጌ የራበት ያለ ያለ ወታደሮቹ ግርግጥ ብለው አቤት እየነጠቀ ውስጥብኛል። ብዙ ወሰደቦት ቢል እንዳው ነው ገንዘቡን ምን እየነጠቀ ውስጥብኛል። ለምን ይወስድቦታል? እና እዚህ ውስጥ አሪቆጥር እዚህ ውስጥ ያረኩት ገንዘብ ነው። ይሄው ገንዘብ ነው ማለት ነው። እቃም አለበት እቃ አለበት። አቶ ቁምቢ እንደዚህ ያደረኩ አይደለም። እንደዚህ እጁን በዚህ አብቶ በመጅ ከነከረቂቱ ጎትቶ ሊያወጣ ዘካርያስ አሁን እንደነገሩኝ ከሆነ እቺ አስለቃሿ የምትሆን አይደለችም። ለሰርዛት ነው ከእድሩ ላይ ካልጠጣሁ አልሰራም ማለት። ቆዩ በቃ አሁን ዝም በሉ ቆዩ። እንዴ ዓለም ላይ ጊነስ ቡክ ላይ እኮ መመዝገብ ያለበት ጉዳይ እኮ ነው እኮ ሱል ሽረና ወይም ምድረ ገነትና ሐዋሳ ከተማ ሲጫወቱ 5 ደቂቃ ተጨምሮ ከዛ 94ኛው ደቂቃ ላይ ነፍተው ጨዋታው አልቋል ብለ ከዛ በኋላ እኮ ድጋሜ አይ 1 ደቂቃ ይቀራል እናስቀጥለው ማለት ምን ማለት ነው? ይሄ የሰፈር የሙት ውድድር አይደለም እኮ የኢትዮጵያ ፕሪሚየር ሊግ ነው። ዴስ ቲቪ ስለሌለ ነው እንዴ? የኦቢኤን ቀጥታ ስርጭት እኮ በተወሰነ መልኩም እኮ ይሄንን ገበናችንን እኮ ያጋልጥብናል እኮ። ኢንተርናሽናል ዋና ዳኛ አሸብር ሰቦቃ ምድረ ገነት ከሐዋሳ ሲጫወቱ 5 ደቂቃ ተጨመረ 94ኛው ደቂቃ ላይ ነፉት። በእርግጥ የ7 ሰዓት ጨዋታ ነው። ፀሐዩ ይገባኛል፣ ሁሉ ነገር ይገባኛል። ግን አያመመኝ በቃ አልቻልኩም አቃተኝ ብለህ መንፋት ይችላል ጨዋታውን። ከዛ ደቂቃውን ቴድሮስ ምትኩ ነገራቸው 21 ደቂቃ ይቀራል አስቀጥለው 1 ደቂቃ ከምናምን ይቀራል አስቀጥለው ተባሉ። አስቀጠሉት። ከዛ በኋላ እንደ አዲስ 2 ጊዜ መንፋት ምን ማለት ነው? ይሄ ኢትዮጵያ ፕሪሚየር ሊግ ገበና ጊነስ ቡክ ላይ መጻፍ አለበት። ለዚህ ነው እንግዲህ ይሄ ሊግ ነው በ90 ደቂቃ ውስጥ 2 ጊዜ ፊሽካ እየነፋ ጨዋታ አልቋል እያልክ ይሄ ነው እንግዲህ የአፍሪካ 4ኛው ሊግ ከፋይ ማለት ይሄ ነው። ማን ነው ታዲያ የሚቀጣ? ይሄ ዳኛ አይቀጣም? ማን ለምን ማለት ይቀጣው? ለምን የዳኛ ተደራራቢ ዳኛ ጨዋታን አይመራም? ትቀጣለህ እንዴ? ልክ አይደል? ሜመሮች እንግዲህ አሪፍ ጥሬቃ ገብቶላቸዋል። በነገራችን ላይ እንዴት አይነት እኮ ታሪክ ነው እኮ እንዴ! ኳስ ካለቀ በኋላ ከተደፋ በኋላ እንደገና አንደጋ ቀርቷል ጀምሩ። ኧረ ሼም ነው። ይሄ ምስል እንዲህ ብሎ ተለቀቀ። ምን ይላል? አበበ 32 ጥርስ አለው። ፊት ቆሞ እናትን ቢሰድባት አበበ ስንት ጥርስ ይኖረዋል ተብሎ ተጽፎ ቴክስቱ ተለቀቀ ማለት ነው። እናንተ አበበ ስንት ጥርስ የሚኖረው ይመስላችኋል? እናንተ ፊት ቆሞ እናታችሁን ቢሰድብ ያው ብዙ ሰው ሊያስብ የሚችለው የታወቀ ነው አይደለ? ከህግ አኳያስ ይህንን ቪዲዮ ስትመለከቱ ላይክ ያደረጋችሁት ወደ 19000 ገደማ የምትሆኑ ሰዎች አይምሮች ውስጥ ያለውን ሀሳብ እናውቃለን። ያ ሰው ወይ በድዱ ነው የሚስቅ ወይ ደግሞ በድዱ ነው የሚበለው ሾርባ ሲጠጣ ነው የሚኖረው የሚል መንፈስ ከውስጣችሁ እንዳለባችሁ እረዳቸዋለሁ፣ እመኑኝ እረዳቸዋለሁ። ነገር ግን ከህጉ አንጻር ምንድነው የሚለው ይሄኛው ስሜታዊነታችን ወዴት ያደርሰናል የሚባለው ነገር ነው እንድትረዱት እንፈልጋለን። የመጀመሪያው ነገር ማለት በማንኛውም ሁኔታ ላይ እንደዚህ ለምሳሌ እናታችሁ ስለተሰደበችባችሁ ሄዳችሁ አንድ ሰው ድዱን አራግፋችሁ ሁለቱም ሶስቱም ወይንም ደግሞ ሙሉ ድድ በድድ ብታስቀሩት ማለት ነው በህግ ከመጠየቃችሁ ወደ ኋላ ነው። ሌላ ደግሞ ከህጉ በተጠያቂነት በተጨማሪ እንድታስቡ መፈልጋት ምን ነገር መሰላችሁ እንደ ማንኛውም ሰው ማለት እንደ ንቁ ዜጋ እንደ ኢትዮጵያ እንደ ወጣት ማሰብ ያለባችሁ እኛ ያለፍንበት ጉዳይ ስለነበር ማለት ለታናናሾችን እየመከርን ያለ ነው። ታላላቆች ትጋሩኛላችሁ ብዬ አስባለሁኝ። እናታችሁ ስትሰደብባችሁ ለእናታችሁ ካላችሁ ፍቅርና መንሰብሰብ የተነሳ የአንድን ሰው ድድ ጥርሶች አራግፋችሁ ድድ በድድ ብታደርጉት እስር ቤት ገብታችሁ ስንቅ የምታቀብልላችሁ ባለመኖራችሁ የምትጎዳው እናታችሁ ናችሁ። ስትደባደቡ ደግሞ እናንተ ድዳችሁን ብትመቱ እናንተ ብትጎዱ ወይንም ደግሞ እናንተ ብትሞቱ ሌት ተቀን ስታለቅስ ወይንም ስታነብ ወይንም ደግሞ ህይወቷን ስትጠላ የምትቆየው እናታችሁ ናችሁ። ስለዚህ የትኛውን እናንተ ሞደርን የምትባሉት ዘመናዊ አራዳ የምትባሉ ሰዎች ናቸው። አንደኛ ከእንደዚህ አይነት ትርኪ ምርኪ ስድብ ከሚሰደደብ ሰዎች ጋር አለመነጋገር ነው፣ አለመጠጋጋት ነው። ስድቡ ተሰርበው ከነበረ ደግሞ ማለት ነው ያቺ ልክ ሬጇ ስትመጣ ንዴታችሁ ስትመጣባችሁ ማለት ነው ማን ነው እየጠበቃችሁ ያላችሁ? እንደዚህ ንዴት ውስጥ የከተታችሁ ማን ነው? እናታችሁ መሰደቡ አይደለም ማለት ነው። ስለዚህ ላይ ለእናቴ ደብድቤ መትቼ እስር ቤት ብገባላት ነው ሆስፒታል ብገባላት ነው ወይስ ደግሞ በኖርላት ነው አጠገቧ የምትሆነው ማለት ነው። በፍራክሽን ኦፍ ሰከንድ ስብስብ የምታደርጉ ክሪቲካል ቲንከር ሰዎች ትሆኑልና ማለት ነው ታልፉታላችሁ ወይንም ደግሞ ማለት ነው አሁን የነገርኳችሁ ምክንያቶች ምናምን በሙሉ ላይክ በሌላ ነገር እንዳትተረጉብኝ ማለት ነው። እንደ ድድ ምናምን ስትወርቁ ደግሞ ማለት ነው ምስክር ፊት ካወለቃችሁ ማለት ለእናንተ ነው። ምስክር ከሌለሽ የለም ነው በላይ ህግም ስለሆነ ምስክርና ማስረጃ ስለሚፈልግ ነገር እንደዚህ ስሜታዊ ሆናችሁ የምታደርጓቸው ነገሮች በእማኝ ፊት፣ በቪዲዮ ፊት፣ በማስረጃ ፊት ካደረጋችሁ ለእናንተም አይበጅም ለእናታችሁም አይበጅም። ሌላ ምንም መልእክት በተቃራኒ እያስተላለፍኩላችሁ አይደለም። እሺ እና እረፉ። ስለዚህ ስሜታዊ አትሁኑ። እንደዚህ የምትሳደቡ ሰዎችን ምክር ያልመከርኳችሁ ለምን መሰላችሁ ማለት ነው የኔን ታይም ወርዝ ስለማታደርጉ ነው። ኦኬ አትሳደቡ።
ነው እናንተ ተቋለ መክረም ይያለው ለካ እናንተ አትምቷቸው ድዳቸውን አታራግፏቸው 19000 ላይክ ያደረጋችሁ ሰዎች ሼር ኮፒ ሊንክ ምናምን ያደረጋችሁ ሰዎች በሙሉ የዛ ልጅ ቪዲዮ እረዳቸዋለሁ ብዬ አስባችሁ እንደሆነ ዶንት አው ጥሩ እኮ ነው ሐሳቡ ህጉ ምናምን ጥሩ ነው በዛ ሰዓት ግን ያቺን አንገር ማኔጅ ማድረግ ይቻላል ወይ በፍጹም አይቻልም በአብዛኛው ተረጋግተህ ስታስበው አዎ በኋላ እንዲህ ቢሆን እንደዚህ እንዴት ነው ያቺን ሰከንድ ላስብ የምችለው እዛ ጋር ቆሜ ይግደለኝ እንጂ እንዴ ቀል የለማ የፈረስ ጭራን የሙሙን ጫፍ ቆርጥላለሁ የሙሙን ጫፍ እቺ ብን ትለዋ በመሃል ያለችው እሷን ቆርጥላለሁ እንደዚህ ገምድዬ ጥልላለች የቲክቶክ ቅጣት የት እንደደረሰ እንዴት መረን እንደለቀቀ ቃል ነገራችሁ አልችልም አሁን ኢማም የሚባለው የምታዩት በቅጣት ነው ጸጉሩን የተላጨው የተፈነከተው ጆሮውን በስለት የቆረጠው ቅጣት ቆርጥላለሁ እሷ አይደለም ይሄን የፈረስ ጭራ ተክፍሩላህ ለአዚብ ተፍዲልላህ እገርዝላለሁ ይላል እገርዘዋለሁ መሀሉ እንደዚህ ቆርጬ ጥለዋለሁ ባፍጢም ሳቁ ውዶቼ ቢኮስ ታውቃላችሁ እንደምንቀጣ እዛ ድረስ ቅጣት እቀጣለሁ እያልኩ ነው አንተ ምን ያህል ድረስ እርግጠኛ ነህ እንደምትቀጣ ይሄ ከዚህ በፊት እንደምንቀጣው እንደዚህ በግርሻው አጥጭ ላይ የሰፈር የመንደር ቅጣትን እዛው ትጥለዋለህ ማለት ስትጫወት ፕሮፌሽናል በሆነ መንገድ ትጫወታለህ ስትጫወት ቅጣት እኔ እናንተ አንተዋወቅም የታውቃለህ የታውቀኛለህ በጣም የሚገርም ሁኔታ ላይ ደርሷል ይሄ ቲክታክ ቅጣት ነው የሚባል ነገር ምን ልበላችሁ በቃ መገዳደል ህይወት ማጥፋት ነው የተቀረው እንጂ ሌላው ብልግናው ትላላችሁ የሚቀጡት ቅጣት አይነት ምኑ ቅጡ ለዚህ ደግሞ ኃላፊነት የሚወስዱት ሰዎቹ ገንዘብ እየሰሩ ስለሆነ ለገንዘብ ብለው ነው የሚሰጪዎቹ ግን እንዲያርጉ ማለት ይሄን ለማየት ገንዘብ የሚሰጡት ሰዎች ነው ይሄን የሚያበረታቱትና ስንት የሚሰጠው ሰው ስንት ነገር የሚደረግ ነገር እያለ እኔ እንጃ ብቻ ያው እኛ መጀመሪያ ይሄንን ነገር ስንጀምር ኢንተርቪው ነበረ ፈገግታ ሪያክት ላይ እንዳየሽው እና ኦሬዲ ኢንተርቪውን ጨርሰን ምናምን ከዛ ምን ተባባልን ይሄ ምን ጀምርበትን ፓርት ለምን አንቺ ጀምሪ አንተ ጀምር ማዬ አባዬ አንቺ ጀምር አንተ ጀምር ለምን አትባባሉም ብሎ አሌክስ እንት ጥያቄ ያቀረበልን ከዛኛም ኖርማል ነው ፈን ነው ሰው ስቆ ያልፋል ብለን እሻልን እንደውም እኔ በጣም ደብሮኝ ምናምን ሶስቴ ምናምን የቀረጽ ነው ማለት በአንዴ ሰው አሁን የመሰለው ሪል የምንባባል ምናምን ነገር ነው ግን እንደዛ አልነበረም አሌክስ ነው እንደዚህ ብትባባሉ ምናምን ሲለን በቃ እሺ ምናምን ብለን ያለው ይመስለኛል ከዚህ በፊት ቲክቶክ ቪዲዮ ሰርታችሁ ነበር ከዚህ በፊት እሱ ጸጉሩን ሲቆረጥ እንደዛ ሰርተን ነበረ አባዬ እስኪ እግዚአብሔርን በል ሰሞኑን እንግዲህ ለዛ ብለው የውሸት አባዬ ማዬ የሚለውት ነገር እንደቀልድ ሰሯት ከዛ በኋላ እንግዲህ አካባቢያቸውም ሰዎች ያልጠበቁት ትችስ ደረሰባቸው አሁን አረ ለቀልድ ነው ማለት ነው መልሰው መጡ እንግዲህ ይሄ ቪዲዮ አንድ ግርማ የሚባል ጓደኛዬ ነው ስልኩን አክስቱ ቤት ረስቶት ወደ ስራ ወጥቶ ማታ ላይ ተመልሶ ስልኩን ሲጎረጉር እንግዲህ ጋላሪ ውስጥ ያገኘው የአክስቱ ተንቀሳቃሽ ምስል ነው ለታሪክ ይቀመጥ ስላለኝ ነው አስተያየት ስጡበት የግርማ አክስት ናቸው ብራዘር ምንም ነገር እንዳሰመሰግጠ በምን በቃ ትክክል እንደዚህ ነው መሰገጥ መደነድ አይንሽን ያጥፋው ይሄ ነገር በቃ ትሬንድ ሆኗል ማለት ነው አይደል ቂጥ ያሉ ወላጆችን ማሳበድ አንተ እንዴ ማሽ ነው የምታማስይብኝ ያ እምባ አለን ምንድነው ምን አመሸሽ በባስ አትመጭም በማራም
ነው? ኧረ በእመቤቴ ማርያም ስትል አንቺ ምን ነገር ከየት ነው ያመጣሽው? ወልደ መንፈስ ቅዱስ ምን ሆነሽ ነው? ከየት ነው ያመጣሽው? ለነካሽ ብራውተሽ ቅጥ ገዝተሽ መጣሽ? ኧረ በማርያም እስቲ ጉድ ነው እስቲ አታይም? ምን ያበደ ኧረ ያምራል የሌለ ያምራል ግና ኧረ እንደዛ እና ከተመለከታችሁ ነው እንደዛ ለብሰሽ መጣሽ? አንቺ ግን ሰው ምን አለሽ? ሰው ምን አለሽ? ምን የንጉድ ነው እንደዚህ ሆነ? ኧረ ይደብራል ማርያምን አንቺ እና እንደዚህ ከማራይታችሁ ሰርጀሪ ይሰራል ነው ይያስ ምንድነው ሰርጀሪ? ይሄ ምንድነው ሲጀመር? ይሄማ ሚቄት ነው ይሄ ነው ከየት መጣ ነው? እግዚአብሔር ሳይሰጥሽ የላትም ይገዛል እነዚህ ተወጥሯል እንዴ? እስቲ ማይ ነካ አድርጊ ጫውቻለሽ በበል ኧረ በመን ንኪ እስቲ ማይ ፈራሽ ከማላጆ አንቺ ድንጋይ ነው ስፖንጅ ነው? በቃ ተያት በቃ አንቺ ቁጭ አትይም እንደ ያርፍሽ እንዴት ቁጭ ላሉ ገላዋ ላይ እነዚህ ለጥፋ ይዘህ ስትመጣ ከተመቻት ተያት በቃ እኔስ ማቂ ነገር ቤት ውስጥ የለም ይገዛል እስቲ ሰውነትሽ ለምትለብሽ ነገር ተወጥረሽ ብትመጪ ይሻላል። ቅጥል ከምታስወጥር ወሳኝ ነው። አዎ የምር ለትዳር ነው። እኔ ተቃጠልኩት ዘንድሮ ምን ሰው ብቻ ቅጥ ዛሬም ተገዝቶ መጣ ጉድፈላ ነገ ደግሞ ጡት ምናምን ግሽ አትንቀጫቀጪ በቃ ይጅልን ነው ዘባይ ልከፊታ አንዴ ወሽ ነው ታማሲብኝ ማታርክ እንደግ አታፍርም እንደው ምን አባሽ ነው ታማሲብኝ እንዴት እኔ ማቀ ነገር የለም። እናንተ ተመካከሩ። እናንተ በብር ስለምትጫወቱት ተመካከሩ። እኔ ያናግራት ይሄድሽ እኔ ተመችቶኛል። ለኔም ግዢልኝ በጣም እዚህ ክምር ላይ ክምር እዚህ ክምር ላይ ክምር እዚህ ክምር ላይ ክምር ኧረ ክርስቶስ አምራ አታጥቅምኝ አጠገባት ይቀመጡ በማርያም ተነሽ አይቆረቆርሽም እንደድሪ አሳበዶ የሰጠኝ ይበቃኛል። እና ለወንዶች ብለሽ ነው እንደዚህ የምታረቂው? አደራ አግቡ ደስታረ እንደዚህ የሚገባው እኔም ከነምን ያንዴ ያገባኝ እንደዚህ ምንም ሳላደርጉ ብጃማ ለብሼ ነው እኮ አባቺ ያገባኝ። አንቺ ቀጥ ወጥፈሽ የምታገቢ ምንድነው? ከዛ አይ ግን ሰርጀሪ አሪፍ ነው። እንትን እኮ ነው ይቀደድና ቅጠል የሚቀደደው ውስጡ ምን ይገባል? አይደለም ፕላስ የማን ቂጥ የሞተ ቂጥ የሞተ ሰው ቂጥ ግን አሪፍ ነው ለትዳር ምናምን ትዳር በዚህ ይመጣል። ትዳር ከላይ ነው። እሺ ክፍታ እኔ አሁን ከሶፋ ላይ ተነሽ አረድሽ ኧረ በእናትሽ ተነሽ ኧረ ተነሽ አንቺ ዘጋሽ ተነሽ ከጠገቤ ሳልመተሽ ተነሽ እንዳታመጪ እንዳታመጪ እናሳና በእናትሽ እንደምታነቃነቅብኝ ወይኔ የምር ግን ቢኖርሽ ማለት ነው። እስቲ ነይ እናቴ ድል የረድል እስቲ እባክሽ በማርያም እንዳትሰብርሽ አንቺ በጭቅሽ አይደለም አልተመተችም በጭቅሽ አልተመተች መድኃኒዓለም አንቺ ቀስ ብለሽ ሄደክ ቀስ ብለሽ ሄደክ ብለሽ ማለት ነው። እኔ አሁን የሚጠላ ነገር ቅጥ ሸምተሽ ትመጫለሽ። ተጠቅ ባለ ቀጥ ሳርግ እንዴት እንደሚያምር አለሽ ማለት በጣም ከነበት ለምን ውልቅ ብለሽ ወጥሽ አትችይም አንቺ ከነቀጥ ይሻላል በቃ ከነ ቻርጀርሽ ከነምሽ ውልቅ እስቲ ጾም ልደር ከነ ቻርጀርሽ የራሷ ብር ነው እርግጠኛ ምን አገባ አንቺ ምን ከወደደችው አንቺ አልተመቸሽም? ቅጥሬክ እግዚአብሔር ሰጠቅጥ የትብር ቅጥ ምጨምረው ቻርጀር ምናምን ቅጥ የሞተ ሰው ቅጥ ቻርጀር
አለባበሷ እስከ 3 ወር ድረስ ሊያሳስራት እንደሚችልም ተገልጿል። እንግዲህ ከሰሞኑ አነጋጋሪ የነበረችው ቲክቶክ ክሬቲቭ አዋርድ ላይ ማለት ነው የለበሰችው ልብስ አነጋጋሪ የነበረው ኢቫን እንድሪስ ማለት ነው እስከ 3 ወር ድረስ ሊያሳስራት እንደሚችል እንግዲህ ጠበቃ ሰብለ አሰፋ ተናግራለች። እንግዲህ ጠበቃ ሰብለ አሰፋ እንደተናገረችው ከሆነ የህዝብ ሞራሊቲ ያልጠበቁ አለባበሶች ማለት ነው እስከ 3 ወር ድረስ ሊያስቀጡ እንደሚችሉ ገልጻለች። መብቴ ነው የሚባል አለባበስ የለም። ማንኛውም ሰው የህዝብ ሞራሊቲ በሚቃረንበት ሰዓት ማለት ነው እስከ 3 ወር ድረስ የሚያስቀጣ ህግ አለ። ስለዚህ ጥንቃቄ ያስፈልጋል ስትልም ጠበቃውን ገልጻለች። አንዳንድ ሰዎች ከግንዛቤ ማነስ የተነሳ ራቁቴን መሄድ እኮ መብቴ ነው ገላዊኔ ነው ይላሉ። ግን አይቻልም፣ ክልክል ነው። በቃ ራቁቱን አንድ ሰው የአይምሮ ክል ሳይገጥመው ተነስቶ ቢወጣና ቢሄድ ቅጣት ያስቀጣዋል፣ በህግ ያሳስረዋል፣ ሌላም ነገር ያስደርገዋልና አንዳንድ ጊዜ የተለየ አቴንሽን ፍለጋ ብለን የምናደርገው ነገር 3 ወር አይደለም 3 ዓመት ብትቀምስ ተስተካከል ነበረ። ግን ምን ዋጋ አለው? ማን ነው የሚያስፈጽመው ነው? ስለ ራቁት ፎቶዎች ምን ትያለሽ? ስለ ራቁት ፎቶዎች ሞዴሊንግ ኢንዱስትሪ ውስጥ ያለች አንድ ሴት ወይ አንድ ወንድ እንዳልኩት አንድ ፖርትፎሊዮ የሚባል አለ። እሱ ላይ ኑዲቲ የሚባል የራቁት ፎቶ ይነሳል። መነሳትም እንዳለባቸው ህጉ መደንገግ ሳይሆን ፕሮፋይላችን ሲታይ ያ ነገር መኖሩ እንዴት ነች በራሷ አካል ኮንፊደንስ ይሰማታል ወይ እንጂ ራቁቷን ስለተነሳች በቃ ሌላ አስተሳሰብ ሊኖረው አይገባም። እኔም አለኝ። እኔም ሞዴሊንግ ስጀምርም አሁንም ራሴን አፕዴት ካለው ከኢንዱስትሪው ጋር አፕዴትም ሳረግ የተነሳዋቸው ብዙ አሉ። ኢንስታግራም ላይም ቀልድም የተሰራባቸው አሉና ራሳችን እስከጠበቅን አሳልፈን እስካልሰጠን ማንነታችን እስካልካድን ድረስ ይሄን ያህል መጥፎ ነው ብዬ አላስብም። የኑዲቲ ፎቶ ፖርትፎሊዮችን ላይ መኖሩ ህግም ባይሆን መጥፎ ነው ብዬ አላስብም። ሞዴሊንግ ምናምን እንዲህ የተቀባባ እኮ ነው መጨረሻ ላይ አሁን እንደዚህ ሁሉ ላይ ደረስ ነውና እኔ በጣም ነው ግራ እየገባን ነው እኮ የት ጋር እንደተላለፍን ግራ ገባን። ብዙ ነገር አሁን ፍጥነቱ አለዋወጡና እንዴት ነው ቶሎ ልምምዱ በጣም እየፈጠነ ሄደ። ምን ሴቷናይ የሊቦንጆ መስከረም አበባ ምንም ጥያቄ የለውም። አንዳንድ ተዋናዮች አሳምነው የሚሸለሙ አሉ። መስከረም አበራ እንደምታውቁት በጣም ጀግና አርቲስት ናት። ስለዚህ አሸናፊ ሆናለች ማለት ነው የዚህኛውን ዓመት። ልጅሽን ደግሞ በሰላም ተገላግለሽ ደስታሽ እጥፍ ድርብ እንዲሆን መልካም ምኞቴ ነው። የሆነች ሲን ብትልልኝ ደስ ይለኛል ከምትወደው ቀለል ከሚልህም ፕላስ ደግሞ ስትሎም ሁሉ ጊዜ ላንተ ውስጥ ላይ የሆነ ነገር የሚፈጥርልህ ፓርት ሊኖር ስለሚችል ማለት እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና፣ እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ። እነሆ ዋጋችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ዝለሉ። አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና። እንግዲህ ይህን ድምፅ የማያስታውስ ትዝ የማይለው የወንጌል አማኝ አለ ብዬ አላስብም። በጣም ልጅነታችንን የሚያስታውሰን ትዝ ይለኛል። ፋሲካ አካባቢ ሲደርስ በቲቪም
እሑድን ስለሆነ ፋሲካ ሁል ጊዜ ቅዳሜ ማታ ይታይ ነበር። ከዛም ባለፈ ደግሞ በቪኤችኤስ ነበረ እንደዚሁ ደግሞ መዝሙር ቤቶች ጋር ይከፈት ነበርና ያንን የጌታ ኢየሱስን ድምጽ እዛ ፊልም ላይ ከኋላ ሆነው የሚጫወቱ ሰው ናቸው። በጣም ወደ ልጅነታችን የሚወስድ ነው። በጣም ይገርማል። አንዳንድ ሰው ድምጹን ሰምታችሁ መልኩን ስታዩት እንግዲህ ይሄ ከዛሬ ስንት ዓመት በፊት የነበረ ነው። ያው ልጅ ሊሆኑ ይችላሉ በእርግጥ ግን በቃ Happy birthday to you. Happy birthday, happy birthday, happy birthday to you. Ariwan. እግዚአብሔር መልካም ነገር ባንቺ ስለሰራና መሰግናለሁ። ዘመንሽ ሁሉ የተባረከ ይሁን። በቀናቶችሽ፣ በወራቶችሽ፣ በዘመናቶችሽ በሁሉ ላይ እግዚአብሔር ባንቺ ላይ ገኖ ይታይ። ተባረክ። የልጆችሽ እናት ያድርግሽ። ለምድሪቷ አሁንም በረከት ያድርግሽ። እግዚአብሔር በእውነት በምን እንደምባርክሽ ብላቃለሁ። በጣም ነው የምወድሽ። I love you so much. ሳሚዳን በነገራችሁ ላይ የሴቶች የሆነ ነገር አምባሳደር ምናምን ሆኖ ከሴቶችና ህጻናት ጋር እና ከአንድ የሆነ ድርጅት ጋር ይሁን ምናምን ብቻ የሆነ ዘፈን አላቸው ከልጅ ማይክ ጋር አይዞሽ አይዞሽ ምንም አትሆኝም እኔ ያለውልሽ የሚል ዘፈን አላቸውና ሴቶችን ኢምፓወር ለማድረግ የተሰራ ዘፈን ነው እና ወንዶችን ደግሞ ያው ፖዚቲቭ ቻምፒዮን ለማድረግ የተሰራ ዘፈን ነው እና ጋሽ ሳሚዳን ያኛውን ዘፈን ረስተውት ምንም አትሆኝም ብለው የዘፈኑትን ዘፈን ረስተውት በቀደም የሳይፉ ኢንተርቪው ላይ ሚስት ሶሻል ሚዲያ ላይ መሆን አለባት ወይ ሲለው ምን ትሰራለች ሚስት ከሆነች በኋላ አለው። ሄለን ተሰቃየች ከጎኑ። ሄለን አስረዳችሁ ለቢዝነስስ ቢሆን ሳሚዳን አለችው። እሷኛዋን ሚስት ማለት አይደለም ብሎ ቁጭ አሉ ጋሽ አምባሳደራችን ማለት ነው። እና አይዞሽ ማቶኝም ሳይሆን አይዞሽ ኦንላይን አቶኝም መሰለኝ ዘፈኑን የተረዳበት መንገድ። እኛ ስንት በዲጂታል ኢንክሉዥን ሴቶችን ለማካተት ፍዳችንን እንበላለን። ጋሽ ሳሚዳን እዚህ ጋር ምን ይሰራሉ ሚስት ከሆኑ በኋላ ሶሻል ሚዲያ ላይ ምን ይሰራሉ ብለው ቁጭ ክቡር አምባሳደር አይ ቲንክ የገቦት አልመሰለኝም የተቀበሉት ኮንትራት። አይ እርሶንም በምን ጠረጠርኩት መስሎት ይሄን አስተያየት የሰጡት ብዙ እናቶችን ቤት ውስጥ ልጆቻቸውን የሚያሳድጉ እናቶችን በኔትወርክ ማርኬቲንግ እንዴት አረጋላችሁ እንዴት ሰራላችሁ ያሉ ገንዘብ የሚበሉ ሰዎች አሉ። እነሱን የሚያበረታታ ሳይሆንም ይሄኛው በጣም እንደዚህ ቤት ስለሆናችሁ ችግር የለም ቤት ሆናችሁ የምትሰሩ ስራ ለይና አልብር አዋጡ ይሄን ፕሮዳክት ግዙና ይሄን እንደዚህ አርጉ እየተባሉ ስንት እናቶች በቤታቸው ስንት ብር ተበልተዋልና ይሄ ነገር መነቃቃቱ ላይ ቅር ብሎት ነው ወይ እርሶስ እቺን ክሊር አላረጓትም? ይሄን ችግር የለም እንዳለ ሆኖ ሳሚዳን እሱን ትቶ ሌላ ታሪክ ውስጥ ገብቷል። የጃርት ስጋ በልቻለሁ እያለን ነው። ፋዘር ይዟት በጣም ይጣፍጣሉ እንትናቸው ምናቸው ስጋቸው ሳሚ ከቆቅ ጋር ተመሳስሎ ባህር ልማ ትንሿ ዶሮ ነገር የምትመስል ቆቅ ነው በጣም ይጣፍጣው። ኦኬ ጃርት አይበላም ሃው እንደ ሄ አቤቴን አይበላም። ለዚህ እኮ ነው ጃርት ካካ ጋይስ እንዴት ጃርት አልበላንም? ኧረ አልበላንም። ምንድነው አህያ እንዴ? አይሶስ ጃርት ማለት የሚደብረው ነገር እኮ ነው። የትኛው ጃርት ማለት ይሄ ኖ ጃርት አንቺ እሱ ስስት አንቺ ስስት ሞክረሻል እንዴ? የምታወሪ ቆቅ you are right ቆቅም አለ ጃርትም አለች። ኧረ ጃርት አይበላም። ጃርት ዶሮ አይነት ዘር ነገር ነው። ኧረ አይደለም ጉግል አድርጊው እንዴ እቺ ከእንትን ጋር አሁን እኮ ስስት ምናምን ትላለች ሸላሊት ምናምን አመጣች። ኖ ጃርት እንዴ አንቺ ጃርት ስድቡ ነው እንጂ የሚደብረው። ኦኬ ኦኬ ጉግል it you guys discuss among እንዴ በጣም አንተ የምታውቀው ነገር አይደለም። ጃርት እስኪ አምጪ ሂጂ አንቺ ነኝ እናላልኩ እኔ ቆቅ ነው ያልኩት። ቆቅ ነው ያልኩት እዴ አንቺ ነኝ እኮ ስሳደበው ይመጣልኛል ለምግብ ሳስበው አልመጣለ። ጃርትማ እንትን ያለው ነው ያ እሺ ኧረ ሰቅጣጭ ነው እኮ ጃርት። I was trying to test your እንትን ስለ እንስሳት ምን ያህል ታውቃለች። ሁለታችሁ ግን ምንም የምታውቁት ነገር የለም። በዚህ አይነት እንትን ያርግብሻል። እንትኑን yes ግም ነው
እሱ አይደለም ስካንክ ነው አንቺ እያልሻለሽ ስካንክ ማለት ይሄ ሽታ የሚለቀው ነው ስካንክ አይ ሽታ አይደለም ይሄ እኮ ጦር ነው ይወጋሻል አራት ጃርት ስለ እንስሳት ምን እውቀት የሌላችሁ ሰዎች ዝም ብለን እኔ ግን ፕሩቭድ ማይሰልፍ ራይት ኖ ልክ ነች ቆቅ ነች ቆቅ ኢትዮጵያ ህዝብ አሁን የምነግራችሁ ነገር አለ ሁሉ ጊዜ እሱን ዘፈን ጋሽ ጥላሁን ሲዘፍን ከፊቱ እንደዚህ ብዬ በሚሊተሪ ለብሼ ቆማለሁ አይደል ጽሁፉ ጀርባዬ ላይ ስላለ ኦኬ ጋሽ ጥላሁን ለምን መሰለህ ዘፈኑ በጣም ውስብስብ አሁን መጠይቀን ትመልስልኛል ዳዳዳዳንዳ የማዕዘን ድንጋይ ከሱ በፊት ያለው ምን ይላል አላውቀውም አላስታውስም ብዙ ሰዎች አያውቁም ከባድ ነው ቃሉ በጣም በጥንቃቄ ነው የምትለው ለምን መሰለህ አይደግምም እየተረተረ ኢትዮጵያን እየገለጸልን የሚመጣው ገብቷል የጋን ቋንቋ ሰገነት ብሎ ደግሞ ሌላ ዜማ እያለ ነው መጨረሻ ላይ ኢትዮጵያ የሚለውና ግጥሞቹ ብዙ ስለሆኑ እኔ ጀርባ ላይ በወረቀት ተደርጎ በስፒል ይያዙና እኔ ከፍት ቆማለሁ ይዘፍነዋል ግን መሃሉ ላይ ያሉት ስታንዛዎች በጣም ብዙ ስለሆኑ አንዳንዴ ሸረፍ አድርጎ ያየኛል እና እኔ ጀርባ ላይ ያነበዋል ማለት ነው ስለዚህ ዘፈኑ ለደራሲው ለጋሽ ጥላሁን እኔ ያለኝ ምስጋና ልነግርህ አልችልም ለምን አሁንም እኔ ልብ ውስጥ እንደ ኢትዮጵያ ህዝብ መዝሙር ስለማይሆን ያለንም እሱ ዘፈን በጣም የሚገርም ነው ገብታ ኢትዮጵያዊነት ስሜትን ስትፈልገው አንዳንድ ጊዜ ስትሰማው የሆነ ስሜት በጣም የሚገርማችሁ ነገር በጣም ታዋቂ የሆኑ ዘፋኞች ሆነው አንዳንዶቹ ተሰጧቸው ዜማ ቶሎ ይዛሉ ግጥም ግን አይዙም አንዳንዶቹ ደግሞ ግጥሙን ቶሎ ይዛሉ ዜማ ቶሎ አይዙም የሚያስጠኗቸው ሰዎች ብዙ ጊዜ ኢንተርቪዎቻቸው ላይ ሰምቻለሁና ጋሽ ጥላሁንም እንደዛ አይነት ነገር መሰለኝ ግጥም ዜማ ቶሎ ይዛል ምንድነው ግጥም ደግሞ ትንሽ ያስቸግረዋል ይመስለኛል አስቴር ደግሞ ግጥም ትይዛለች ዜማ ትቸገራለች እንደዚህ የሚባል ነገር ኢንተርቪዎች ላይ ሰምቼ ነበር ወጣትነት ጊዜው ለምን አረኩት ወይ ደግሞ ይሄን ባረግ ነው የሚቆጩት ነገር ምንድነው ሲጃራ ጫት አሽሽ አልኮል ሰደ በጣም ሳስበው ቆጨኛል ያናድደኛል ሆኜ ነው የሚያስብለኛል ስለዚህ ትልቁ ስህተት የተፈጸመው ወጣትነት እሳት ነው ለመረጋጋት ነው ወጣትነት ሁሉን አሸንፋለሁ ባይነት ነው በተለይ በአሁን ሰዓት ያሉት ወጣቶች ብርቅና ድንቅ አይደለም የአራዳነት ምልክት አይደለም እኔ እንግዲህ ወደ 17 አመት አጭሻለሁ አሁን ያልኳቸው ነገሮች ሁሉ ፈጽሜያለሁ አሁን ካቆምኩት ወደ 35 አመት ይሆነኛል አሁንም ቆጥረውም ይሄና እድሜ ነው ያ የባከነና አላስፈላጊ እድሜ ስለሆነ ልጆቼ አይዟችሁ እንግዲህ በርቱልኝ አመሰግናለሁ በግልጽ ስለነገሩን በጣም አመሰግናለሁ አሰብ ላይ አሳ ምትበላ ይመስላል ሄደ ውይ አሳ ብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን ይገርማል እንዴ አንተ የት እሬቻ ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ አትጠራጠር ይሄንን እንሄዳለን ኢንሻአላህ በዚህ ልዝጋው ትጨምራለህ በቃ ይበቃኛል ምንም ሌላ ስለወደ የምትለው ነገር የለም ስለአሰብ እናገኘዋለን ምንም አትጠራጠር ይሄንን መመለስም አለበት ይመለሳልም በሰላማዊ መልኩ ነው የሚመለሰው እኔ የምፈልገው እሱ ያንተም ብቻ አይደለም እስቲ ለህዝቡ ታዲያ ምን መልእክት ታስተላልፋለህ በዚህ ጉዳይ በተቻለ መጠን ነገሮቹን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው ገፍቶ የሚመጣ ነገር ካለ ግን ቅድም ያልኩህ ነገር ነው ጋሼ አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል ለምን ካንተና ከኔ የሚሰበስበውን ገንዘብ ለአገር ነው የሚያውለው የሚያሸሽ መንግስት አይደለም የሚሰርቅ መንግስት አይደለም አገሩን የሚለውጥ መንግስት ነው ያለንኛ አሁን መልእክተኛው ለየት ያለች ታሪክ አለችው እስኪ እዚህ ቪዲዮ እንያት የራሴን ትንሽ ቢዝነስ ከፍቻለሁ ስለው ደወለልኝ ምን ልታዘዝ ስለው ካንተ ቤት አስተናጋጁኝ መስራት ፈልጋለሁ አለ ከዛ እንደዛ ሲል ያሾፈ ነበር የመሰለኝ እኔ ቀለል አድርጌ ያየው ተሽና አልኩት ከዛ ወደ እኔ ስራ ቦታ መጥቶ አስተናጋጅ መሆን ፈልጋለሁ ሲለኝ መኪና ቆሞ ነበር እኔ ቤት ውስጥ የገባው ከዛ እንዴት ስለው ለአእምሮ የሚከብድ ነገር ነው የነገረኝ ዝቅ ማለትን መለማመድ ፈልጋለሁ እኔ ማንነኝና ብሎ ሳያቋርጥ ለአንድ ወር ከኔ ጋር እንደ ሰራተኛ ዝቅ ብሎ አስተናግዷል
ይህን ነገር ብናገር ነው ብዙዎቹ ላይቀበሉት ይችላሉ ብዬ አስባለሁ። ዛሬ ላይ ሆኖ ሁሉም ይስማማበታል ብዬ አስባለሁ። ምክንያቱም ዝቅ ብሎ አሳይቶናል ስለፈለግ ማለት ነው። በጠዋት 12 ሰዓት ይገባል፣ ቤት ይወለውላል፣ ቴብል ያጸዳል፣ ልክ ጎንበስ ብሎ ያስተናግዳል ማለት ነው። አጋጣሚ ከጀርባውኜ ፎቶ አንስቸው ነበርና ሳሳየው እኔ ፎቶ አልወደም ማለት ነው። በሄድክበት ሁሉ ድንግል ማርያም ከፊት ሆና ትጠብቅህ። ይገርማል። አንዳንድ ሰዎች ስብዕናቸው በቃ በሆነ ነገር ተስፋ ልትቆርጡ ስትሉ እንዲህ አይነት ሰዎችን ስታዩ ነው እንደገና ተስፋችሁ የሚለመልመውና በጣም ይገርማል። ዩቲናስና ሲሳይ ቢፍ አላቸው and so much more። የሰው ልጅ ክፋቱ ደጉን ጊዜ መርሳቱ። እሺ አሁን ወደ ገደለው ስንገባ በዚህ ቪዲዮ ነበር የተነሳው። ከዛ ሌላ ቪዲዮ መጣ። በቃ ኢትስ ኮንፈርምድ ቢፍ አላቸው ተባለ። ስለዚህ አሁን ሳናዳላ የሁለቱንም ሳይድ እንሰማለን። እና ሲሳይ ባለው ለታይ ነው እንዴት ማድረግ ላስቀይመው አልችልም። የኔና የተደረገልኝን ምረሳት የት አይደለም። አራው የሆነች ፍቅር የሆነች ሰው ነው የምትመስለው። የጸባችንን ደግሞ ምክንያት እኔ ከምናገር እንትና ብትነግራችሁ ደስ ይለኛል። ማናት? ሳሚ ፖፖ ላይ ነው። say what ሳሚ ፖፖ come again ሳሚ ፖፖ የምን ፖፖ ነው? እሷ ብትነግራችሁ ደስ ይለኛል። ኦ ቲክቶከር ናት እንዴ? እኔ አላወኩም። እሷ ታውቃለች የጸባችንን ምክንያት። ስለዚህ ወዴት ነው የምንሄደው? ሳሚ ፖፖ ላይ። ሲሳይ ማለት ሲኒማቲክ ድራማን የጀመረ ቲክቶክ ላይ የመጀመሪያው ሰው ነው። እውነት ነው። ሊፕሲንክ ነው የሌላ ሰው የድራማ ሰው። አሁን የማረገው ነገር አቴንሽን ስፓኔ ትንሽ ስለሆነ ነው። ሚዛናዊ ነኝ እኔ። እውነት ነው። ሲሳይ የሚሰሩት ስራዎች በጣም የሚደነቁ ናቸው። እኔ ግን እዚህ የመጣሁት መረጃ አለ ተብዬ ነው። ሳይሽ መረጃ የለሽ። ምን አባቷ በቃ ለእኔ ንገሩኝ። አሁን የፊት ፋውል የሚሰራ ይመስላል። እና ሲሳይ ባለው ለታይ ነው እንዴት ማድረግ ላስቀይመው አልችልም። የጸባችንን ደግሞ ምክንያት እኔ ከምናገር እንትና ብትነግራችሁ ደስ ይለኛል። በቃ ለእኔ ንገሩኝ። አሁን የፊት ፋውል የሚሰራ ይመስላል። ፋውል የሚሰራ ፊት ላሳያችሁ። also known as ነውራም ባልጌ እግሩ ቅርጽ የሌለው ወንድ አይደል? ያረገውን አይታችኋል። ጥሩ ሽልማት አዘጋጅተን ቶሚና ጌች ተጣሉ ተብሎ እንደዚህ ማራገብ ተገቢ አይደለም። አሁን ሰዓት ሁላችንም አንድ ነው መሆን ያለብን። አጭሩ ከረጅሙ ጋር፣ ጥቁሩ ከቀዩ ጋር፣ አይፎኑ ከአንድሮይድ ጋር ሁላችንም አንድ ነው መሆን ያለብን። በፍቅር አምላክ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።